ጤና ይስጥልኝ የተወደዳችሁ ተመልካቾች እንደምን አላችሁ? ከሐረሪ ቴሌቪዥን በቀጥታ ስርጭት የዕለቱን የአማርኛ ዜና ወጃችንን እነሆ። ሰባተኛው ሀገራዊና ክልላዊ ጠቅላላ ምርጫ ፍጹም ሰላማዊ ዲሞክራሲያዊና ስኬታማ ሆኖ እንዲጠናቀቅ ሙሉ ለሙሉ ቅድመ ዝግጅት መጠናቀቁን የሐረሪ ክልል የጸጥታው ግብረ ኃይል አስታወቀ። የጋራ ግብረ ኃይሉ ቅድመ ዝግጅቱን አስመልክቶ መግለጫ ሰጥቷል። ለሄኖክ ግርማ ዘገባ ባህር ጠንከር። ሰባተኛው ሀገራዊና ክልላዊ ጠቅላላ ምርጫ ሰላማዊ ዲሞክራሲያዊና ስኬታማ በሆነ መልኩ እንዲጠናቀቅ አስተማማኝ ቅድመ ዝግጅት መደረጉን የሐረሪ ክልል የጸጥታ የጋራ ግብረ ኃይል አስታወቀም። የክልሉ ሰላምና ጸጥታ አስተዳደር ቢሮ ኃላፊ አቶ ቶፊቅ መሐመድ እንደገለጹት ምርጫው ያለምንም የጸጥታ ችግር እንዲካሄድና የክልሉ ነዋሪዎች ያለምንም ስጋት ወጥተው ድምጻቸው መስጠት እንዲችሉ የጸጥታ አካላት በቂ የሆነ ቅድመ ዝግጅት አጠናቀው ወደ ስምሪት ገብተዋል። ይህንን ታላቅ ሀገራዊና ክልላዊ ሁነት በስኬት ለማጠናቀቅ የሚያስችል ሰፊ የቅንጅት ስራዎች መከናወናቸውንም ጨምረው ገልጸዋል። በዚህም ከክልሉ ፖሊስና ሚሊሻ፣ ከፌዴራል ፖሊስ፣ ከመከላከያ ሰራዊት፣ ከብሔራዊ መረጃና ደህንነት አገልግሎት፣ ከአጎራባች ክልሎችና ከሌሎች አጋር የጸጥታ አካላት ጋር የጋራ እቅድ ተዘጋጅቶ በቅንጅት እየተሰራ ይገኛል ብለዋል። ግብረ ኃይሉ በምርጫ ሂደት ላይ ሁከትና ብጥብጥ ለመፍጠር የሚንቀሳቀሱ ማናቸውንም ህገወጥ ድርጊቶች አስቀድሞ ለመከላከል የሚያስችል ጠንካራ ክትትልና ቁጥጥር እያደረገ እንደሚገኝም አቶ ቶፊቅ አብራርተዋል። የክልሉ ፖሊስ ኮሚሽን ኮሚሽነር አህመድ አብዲ በበኩላቸው ፖሊስ ከሌሎች የጸጥታ አካላት ጋር በመቀናጀት የምርጫውን ደህንነት ለማስጠበቅ በቂ ቅድመ ዝግጅት ማድረጉን ገልጿል። በዚህም በሁሉም የምርጫ ጣቢያዎች በቂ የጸጥታ አካላት ተመድበዋል ብሏል። የጸጥታ አካላት የምርጫ ጣቢያዎችና የድምፅ መስጫ ቁሳቁሶች ደህንነት በአስተማማኝ ሁኔታ እየተጠበቀ ይገኛልም ብሏል። መላው የምርጫ ሂደት በፍጹም ሰላማዊ በሆነ መልኩ እንዲከናወን የጸጥታ መዋቅሩ በቅድመ ምርጫ፣ በምርጫ፣ በድህረ ምርጫ ሂደት በትጋት እንደሚሰራም አረጋግጧል። የምርጫ ሂደት ፍጹም ሰላማዊ ሆኖ እንዲጠናቀቅ የሁሉም አካላት ተሳትፎ ወሳኝ መሆኑንም ኮሚሽነሩ አብራርተዋል። በመሆኑም መላው የክልሉ ህዝብ፣ የፖለቲካ ፓርቲዎች፣ ወጣቶችና የሚዲያ አካላት ከጸጥታ አካላት ጎን በመቆም የተለመደውን ቀና ትብብር እንዲያደርጉና አጠራጣሪ ነገሮች ሲያጋጥሙ ጥቆማዎችን በመስጠት የበኩላቸውን ኃላፊነት እንዲወጡም ጥሪ ቀርበዋል። አንድ ምርጫ ለአንድ ሉዓላዊት ሀገር ውስጥ የዲሞክራሲ ምሰሶና ሰላማዊ ስልጣን ሽግግርን በማረጋገጥ መንግስት ከህዝብ ዘንድ የተሰጠውን ውክልና ይዞ እንዲንቀሳቀስ የሚያስችል ዋነኛ መንገድ ነው። ታዲያ ለሰባተኛው ሀገራዊ ምርጫ ሰዓታት ዕድሜ ብቻ ቀርተውታል። በዚህ ጉዳይ ደግሞ የኢትዮጵያ የምርጫ ታሪክ ከጅምሩ እስካሁን ድረስ ምን ይመስላል የሚለውን ዘገባ ደግሞ በተከታይነት ተመልክተን እንመለስ። ምርጫ በአንድ ሉዓላዊት ሀገር ውስጥ የዲሞክራሲ ምሰሶ፣ የህዝብ ድምጽ የሚሰማበት ዋነኛ መንገድና የዜጎች ሀገራቸውን የወደፊት እጣ ፈንታ ላይ ቀጥተኛ ተሳትፎ የሚያደርጉበት ሂደት ነው። ይህ ሂደት ታዲያ ሰላማዊ የስልጣን ሽግግር እንዲኖር በማድረግ የመንግስት ህጋዊነት እንዲረጋገጥ ከመሆኑም በላይ ሀገሪቱ በዓለም አቀፍ ዲፕሎማሲያዊ እውቅና እንድታገኝ ያስችላታል። ስልጣንን ከአፈሙዝ ይልቅ በዲሞክራሲያዊ መንገድ ለማሸጋገር የምታደርገውን ጥረትም የቀጠለች ኢትዮጵያ በታሪኳ ከቀዳማዊ ኃይለ ሥላሴና ከደርግ ዘመን ጀምሮ በአጠቃላይ 8 ያህል ምርጫዎችን አስተናግዳለች። ከ1983 ዓመተ ምህረት ወዲህ ደግሞ የሽግግር ወቅትና አዲሱ ህገ መንግስት መጽደቅ ወዲህ ደግሞ 6 ምርጫዎች የተካሄዱ ሲሆን ዘንድሮም ለሰባተኛ ጊዜ ሊካሄድ የሰዓታት ዕድሜ ብቻ ቀርተውታል። በሀገሪቱ የምርጫ ታሪክ ረጅም ጉዞን ያስቆጠረ ሲሆን ለመጀመሪያ ጊዜም በቀዳማዊ ኃይለ ሥላሴ ዘመነ መንግስት በ1948 የፓርላማ ምርጫ ተካሂዶ ነበር። በወቅቱ የነበረው ምርጫም በንጉሱ በሹመት መዋቅር ውስጥ የሚከናወንና የፖለቲካ ፓርቲዎች ተሳትፎ ያልነበረበት ቢሆንም ለዘመናዊ የምርጫ ስርዓት ግን መንደርደሪያ ተደርጎ ይወሰዳል። ሁለተኛው ደግሞ በ1979 ዓመተ ምህረት በደርግ ዘመነ መንግስት የተካሄደው የብሔራዊ ሸንጎ ምርጫ ሲሆን ምርጫው በአንድ ፓርቲ ማለትም በኢሰፓ በላይነት የሚመራና የህዝብን አማራጭ ያላካተተ እንደነበር የታሪክ ድርሳናት ያወሳሉ። ከ1987 ወዲህ የተካሄዱት ደግሞ 6 ሀገራዊ ምርጫዎች የተካሄዱ ሲሆን በተለይም በ2013 ዓመተ ምህረት የተካሄደው 6ኛው ሀገራዊ ምርጫ በሀገሪቱ የሪፎርም ሂደት ውስጥ የተከናወነ በገለልተኛ የምርጫ ቦርድ የተመራና በርካታ ተፎካካሪ ፓርቲዎች የተሳተፉበት በመሆኑ አዲስ የዲሞክራሲ ባህልን የጣለ የምርጫ ሂደት ሆኖ አልፏል።
ዘንድሮም ለሰባተኛ ጊዜ የሚካሄድ ሲሆን በነገው ዕለትም የሚካሄድ ይሆናል። ታዲያ በነገው ዕለት በሚካሄደው የሰባተኛው ሀገራዊ ምርጫም ገዢውን ፓርቲን ጨምሮ 48 የሚሆኑ ተፎካካሪ ፓርቲዎች የምረጡኝ ቅስቀሳቸውን አጠናቀው የዕለቱን መድረስ እየተጠባበቁ ይገኛሉ። በዚህም ምርጫ ለፓርላማና ለክልል ምክር ቤት ከ10,000 በላይ እጩ ተወዳዳሪዎች የተመዘገቡ ሲሆን 54,057,871 መራጮች ደግሞ ድምጻቸውን ለመስጠት ካርድ መውሰዳቸውን የኢትዮጵያ ብሔራዊ ምርጫ ቦርድ መረጃ ያሳያል። ምርጫ የአንድ ሰሞን ክንውን ብቻ ሳይሆን ቀጣይነት ያለው ዲሞክራሲ ግንባታ ሂደት በመሆኑ ኢትዮጵያ ካለፉት የምርጫ ተሞክሮቿ በመማር ግልጽ፣ ነጻና ፍጹም ዲሞክራሲያዊ ስርዓትን በማጠናከር ሉዓላዊነቷን ይበልጥ ማጽናት ይጠበቅባታል የበርካቶች ሐሳብ ነው። ዜጎች ደግሞ ድምጻቸው የሀገራቸውንና የራሳቸውን የወደፊት ዕጣ ፈንታ የሚወስን መሆኑን ተረድተው በንቃት መሳተፍም እንዳለባቸው ይነሳል። ከዚህ ጉዳያችን ጋር በተያያዘ ስንቆይ ሰባተኛው ሀገራዊ ምርጫ የሚበጅንን ፓርቲ ለመምረጥ ተዘጋጅተናል ሲሉ በሐረሪ ክልል ያነጋገርናቸው የአካል ጉዳተኛ ማህበረሰብ ክፍሎች ገለጹ። ነገ በሚካሄደው የሰባተኛው ሀገራዊ ምርጫ ማንኛውም ዜጋ በነጻነት ድምጹን በመስጠት የዜግነት ኃላፊነቱን እንዲወጣም አካል ጉዳተኞቹ ጥሪ አቅርበዋል። ፍቃዱ በላይ ዝርዝር አለው። በሰባተኛው ሀገራዊ ምርጫ ድምጻቸው ለመስጠት ሙሉ በሙሉ ዝግጅት ማድረጋቸውን በሐረሪ ክልል የሚገኙ አካል ጉዳተኞች ገልጸዋል። በክልሉ የሚገኙ አካል ጉዳተኛ ነዋሪዎች ለሐረሪ ብዙሃን መገናኛ ኤጀንሲ እንዳስታወቁት ሰባተኛውን ሀገራዊ ምርጫ ለመምረጥ የሚያስችለንን የምርጫ ካርድ አስቀድመን ወስደናል ሲሉ ገልጸዋል። የምርጫው ቀን በጉጉት እየጠበቅን እንገኛለን ያሉት ነዋሪዎቹ የሚበጀንና የሚጠቅመንን ፓርቲ ለመምረጥ ሙሉ በሙሉ ተዘጋጅተናል ብለዋል። ካርድ ወስጃለሁኝ። ሰባተኛው ምርጫ በጣም ስጠብቀውና ስፈልገው የነበረ ምርጫ ነው። እግዚአብሔር ለዚህ ቀን በማድረሱ ደስ ብሎኛል። ካርድ ወስጃለሁ። እኔ በተሰጠኝ መብት መሪዬን ለመምረጥ ሰው በመረጠልኝ ሳይሆን ራሴ በመረጥኩት ለመተዳደር ምርጫ ካርድ በመውሰድ ዝግጅት ላይ ነኝ። ካርድ ወስደናል። ለምርጫው ያው የሚበጀንን ለመምረጥ ዝግጅነት እያደረግን ነው። ነዋሪዎቹ አክለውም በነገው ዕለት በማለዳ ተነስተን በመሰለፍ የመጀመሪያውን ድምጽ ሰጪ ለመሆን እየተዘጋጀን እንገኛለን ብለዋል። እንግዲህ ምርጫው እኔ ድምጼን በተሳካ ሁኔታ ሰጣለሁ ብዬ አስባለሁኝ እና የምፈልገውንና ያስተዳድረኛል ብዬ የምለውን ለመምረጥ ዝግጁ ነኝ። ዝግጁነትማ ቆንጆ ነው። እኛም ያው ካርድ ቆርጠናል። ያው መቼ ወስደናል። ያው እሱም እንደምናየው በጥሩ ሁኔታ እየተካሄደ ነው። ያው በዚሁ እንዲቀጥል ተዘጋጅቻለሁ። እሱማ ዝግጁ ነኝ። የሚበጀኝን ምርጫ በድንገትና በእንትን የሚመጣ ነገር አይደለም። አስቤ አልሜ ይሄ አስተዳዳሪ ቢሆን ወደፊት ለዘላቂነት ይጠቅመኛል፣ ለልማት ይበጀናል ምንለውን ያው እኔ በበኩሌ ምለውን ለመምረጥ ካርድ ወስጄ ዝግጁ ሆኜ በጉጉት እየጠበቁ ነው። ወለቱን ያው ዋዜማ ላይ ያለ ነው ማለት ነው። ዛሬ ማንኛውም መራጭ በነጻነት ድምጹን መስጠት እንደሚገባው የገለጹት ነዋሪዎቹ እኛም አካል ጉዳተኞች የማህበረሰቡ አንድ አካል በመሆን ሀገራዊ ኃላፊነታችንን ለመወጣት ከመቼውም ጊዜ በበለጠ ተዘጋጅተናል ሲሉም አረጋግጠዋል። ቀጥለናል። ወደ ሌሎች ጉዳዮቻችን ደግሞ እናልፋለን። በሐረሪ ክልል በሶፊ ወረዳ እየተከናወነ ያለው የገጠር መንገድ ልማት ፕሮጀክቶች የማህበረሰቡን ተጠቃሚነት ያረጋገጠ ስለመሆኑ ተገለጸ። ልማቱ የገጠሩ ማህበረሰብ ዘላቂ ችግርን ከመሰረቱ በመቅረፍ ተጠቃሚነቱን ያረጋገጠ መሆናቸውን የወረዳው ነዋሪዎች ገልጸዋል። ታዲያ ለትዕግስት በለጠ ዘገባ አዩብ ካዛኒ። በሐረሪ ክልል ሶፊ ወረዳ የገጠር መንገድ ተደራሽነትን ለማስፋት እየተከናወኑ ያሉ ስራዎች የገጠሩ ማህበረሰብ ዘላቂ ችግር ከመሰረቱ በመቅረፍ ተጠቃሚነቱን እያረጋገጡ መሆናቸውን የወረዳው ነዋሪዎች ገልጸዋል። እየተገነቡ ያሉ የመንገድ ልማት ስራዎች ከተማን ከገጠር እንዲሁም በወረዳ ውስጥ የሚገኙ ቀበሌዎችን እርስ በርስ ለማገናኘት ከፍተኛ አስተዋጽኦ እያበረከቱ ይገኛሉ ብለዋል። አሁን እየተከናወኑ ያሉ ተግባራት በማህበረሰቡ ዘንድ በየመንገዱ ዘርፍ የነበረውን የትራንስፖርት ስጋት ከመሰረቱ የሚቀርፉ መሆናቸውን በመጠቆም የተጀመሩት የልማት ስራዎች ይበልጥ ተጠናክረው ሊቀጥሉ እንደሚገባ ገልጸዋል። ሚሶምኒ ዳንዲ ሄዱ ሙርቴሳዳ ባዲያ ፊ መጋላ ጅዱ የመንገድ ልማት በገጠርና በከተማ አካባቢዎች በወረዳዎች መካከል በመንደሮችና በመንደሮች መካከል ትስስር ለመፍጠር በጣም ወሳኝ ነው።
bu'aa guddaa argamsiisaa jiran jechuudha. Gama daandiitiin አረዳ ሁንዳ በመንገድ ረገድ መንገዶቹ በሁሉም መንደሮች ውስጥ ወደሚገኘው ማህበረሰብ ደርሰው የትራንስፖርት ቀጣይነትን ለማረጋገጥ ሰፊ ስራ ተከናውኗል። መንገዱ የሀገሪቱን ብርሃን ሲሆን መንገዶችም ተጠርገው ትልቅ ለውጥ ታይቷል። ጠቅላይ ሚኒስትሩ መጥተው እንዲጎበኙ አድርገናል። የሶፊ ወረዳ ዋና አስተዳዳሪ አቶ አብዲ አሊ በበኩላቸው የመንገድ ግንባታው የገጠርና የከተማ ትስስርን ይበልጥ ለማጠናከርና በወረዳው የምግብ ዋስትናን ለማረጋገጥ ታስቦ እየተከናወነ የሚገኝ መሆኑን አብራርተዋል። ይህ በወረዳው እየተገነባ ያለው የገጠር መንገድ ቀደም ሲል በመንገድ እጥረት ምክንያት በማህበረሰቡ ላይ ይደርስ የነበረውን እንግልት የሚቀርፍ መሆኑን ገልጸዋል። በተለይም የአርሶ አደሩን ምርት ያለምንም መጉላላትና ተጨማሪ ወጪ በቀጥታ ወደ ገበያ ለማቅረብ ትልቅ የኢኮኖሚ እድል እንደሚፈጥር አስረድተዋል። ኮሪደር ባጀቴው ጀልቀባቴ ዳንዲ ኪሎሜትር ሁዳ አፍርጎ ከገጠር ኮሪደር ጋር የተገናኘ 14 ኪሎ ሜትር መንገድ አለ። ይህም 20 ሜትር ስፋት አለው። አስተዳዳሪው አክለውም ከተጀመረው የ14 ኪሎ ሜትር መንገድ ውስጥ ቀሪው ክፍል በአጭር ጊዜ ውስጥ ተጠናቆ ለአገልግሎት እንዲበቃ ከፍተኛ ትኩረት ተሰጥቶ እየተሰራ መሆኑን ተናግረዋል። በወረዳው የመንገድ ተደራሽነትን ለማስፋትና የገጠር ኮሪደር ልማትን ለማሳደግ እየተከናወኑ ያሉ ስራዎች ተጠናክረው እንደሚቀጥሉም ገልጸዋል። የሚገነቡት መንገዶች ጥራታቸውንና ደረጃቸውን የጠበቁ እንዲሆኑ አስፈላጊው ክትትልና ቁጥጥር በቋሚነት እንደሚደረግም አረጋግጧል። በአሁኑ ጊዜ እስከ 10 ኪሎ ሜትር ድረስ ተከናውኗል። ስለዚህ ውብ በሆነ ደረጃ ላይ ይገኛል። የቀረው ደግሞ በቅርቡ የአካባቢው አመራር ለዲስትሪክቱ ትኩረት በመስጠት ይጠናቀቃል። በማጠናቀቂያቸውም የወረዳው ማህበረሰብ በወረዳው ውስጥ በሚከናወኑ ልዩ ልዩ የልማት ስራዎች ላይ የሚያደርገውን ንቁ ተሳትፎና ድጋፍ አጠናክሮ እንዲቀጥልም ጥሪያቸውን አስተላልፈዋል። ቀጥለናል። የተወደዳችሁ ተመልካቾቻችን እየተከታተላችሁ የምትገኙት ከሐረሪ ቴሌቪዥን በቀጥታ ስርጭት ወደ እናንተ እየደረሱ የሚገኙ የዕለቱ የአማርኛ ዜና ወጃዎቻችን ናቸው። አሁን ደግሞ ከሀገር አቀፍ ምንጮች ወዳገኘናቸው ወሬዎቻችን እናልፋለን። ለሰባተኛው ጠቅላላ ምርጫ 54 ሚሊዮን 57861 ዜጎች መራጮች መመዝገባቸውን የኢትዮጵያ ምርጫ ቦርድ አስታወቀ። በሌላ ዜናችን ደግሞ በነገው ዕለት ለሚጀምረው የጠቅላላ ምርጫ በድሬዳዋ ከተማ መስተዳድር አስፈላጊ ቅድመ ዝግጅት መጠናቀቁን የኢትዮጵያ ምርጫ ቦርድ ድሬዳዋ ቅርንጫፍ ጽሕፈት ቤት አስታውቋል። ለእነዚህና ሌሎች መሰል ሀገር አቀፍ ወሬዎቻችን ደግሞ እሌኒ ሽመልስ ለሰባተኛው ጠቅላላ ምርጫ 54 ሚሊዮን 57861 መራጮች መመዝገባቸውን የኢትዮጵያ ብሔራዊ ምርጫ ቦርድ አስታውቋል። የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ ሚላትወርቅ ኃይሉ ምርጫውን ለማካሄድ አስፈላጊው ዝግጅት መጠናቀቁን ገልጸዋል። ቦርዱ ለመጀመሪያ ጊዜ ባዘጋጀው የፖለቲካ ፓርቲዎች ክርክር መድረክ ፓርቲዎች ፕሮግራማቸውንና አማራጭ ሀሳባቸውን ለምራጩ ሕዝብ እንዲያቀርቡ መደረጉን አብራርተዋል። የምራጮች ትምህርት ለሚሰጡ 169 ሲቪል ማህበረሰብ ድርጅቶች ቦርዱ ፈቃድ መስጠቱን ጠቁመው ምርጫውን ለሚታዘቡ 57 የሀገር ውስጥ ሲቪል ማህበረሰብ ድርጅቶች እንዲታዘቡ ፍቃድ መስጠቱን አስረድተዋል። ከአፍሪካ ህብረት 59 አባላት ያሉት ታዛቢዎች ቡድን መምጣቱን ገልጸው ከኢጋድ ደግሞ 26 አባላት ያሉት ቡድን እንደሚታዘቡ ማክለዋል። ቦርዱ በጥቅሉ ለ68 መገናኛ ብዙሃን ምርጫውን እንዲዘግቡ ፍቃድ መስጠቱን ጠቁመው ከዚህ ውስጥ 56 የሀገር ውስጥ ሲሆኑ 12 ደግሞ የውጭ መገናኛ ብዙሃን መሆናቸውን ገልጸዋል። የቁሳቁስ ስርጭቱ ቀርቦ በተያያዘው መርሃ ግብር መሰረት በጥሩ ሁኔታ መካሄዱንና የቁሳቁስ ስርጭቱ በተያዘለት ጊዜ ሙሉ በሙሉ ተደራሽ ሆኖ የምርጫ ጣቢያዎች ለምርጫ ሙሉ ዝግጅታቸውን እያጠናቀቁ እንደሚገኙ ሰብሳቢዋ ተናግረዋል። በምርጫው ድምጽ ለመስጠት 54 ሚሊዮን 57861 መራጮች መመዝገባቸውንም ጠቁመዋል። በመመሪያው መሰረትም የቅሬታ ሰሚ ኮሚቴ መቋቋሙን ሰብሳቢዋ ጨምረው ገልጸዋል። በድሬዳዋ አስተዳደር ነገ ለሚካሄደው ጠቅላላ ምርጫ አስፈላጊው ዝግጅት መጠናቀቁን የኢትዮጵያ ብሔራዊ ምርጫ ቦርድ የድሬዳዋ ቅርንጫፍ ጽሕፈት ቤት አስታውቋል። የቅርንጫፍ ጽሕፈት ቤቱ ኃላፊ አቶ ዚያድ ያሲን ለኢዜአ እንደተናገሩት በአስተዳደሩ የገጠር ቀበሌዎች ለሚገኙ 130 የምርጫ ጣቢያዎች ለድምፅ አሰጣጡ የሚያስፈልጉ ቁሳቁሶች ትላንት በስኬት ተሰራጭተዋል። በዛሬው ዕለት ደግሞ በከተማዋ ለሚገኙ 167 ምርጫ ጣቢያዎች የድምፅ መስጫ ቁሳቁሶች የማጓጓዝ ስራ በስኬት መካሄዱን ተናግረዋል። አቶ ዚያድ አክለውም በየምርጫ ጣቢያዎቹ ስለ ድምፅ አሰጣጥ ሂደት ስልጠና የተሰጣ
በመምጣታቸው ታዛቢዎች መመደባቸውን ጠቅሰው የድምጽ መስጫ ስፍራዎችም ተዘጋጅተዋል ብለዋል። ሰባተኛው ጠቅላላ ምርጫ ሰላማዊ ዲሞክራሲያዊና ተአማኒ ሆኖ እንዲጠናቀቅ አስፈላጊው ዝግጅት መደረጉንም ገልጸዋል። በአጠቃላይ ነገ በአስተዳደሩ ለሚካሄደው የድምጽ አሰጣጥ አስፈላጊው የቅድመ ዝግጅት ስራ መጠናቀቁን አስታውቀዋል። የኢትዮጵያ ሀገራዊ ምክክር ዜጎች በቁልፍ ሀገራዊ ጉዳዮች ላይ በመምከር ጠንካራ ሀገረ መንግስት የሚገነቡበት እድል እየፈጠረ መሆኑን ምክትል ዋና ኮሚሽነር ሂሩት ገብረስላሴ ገልጸዋል። የሀገራዊ ምክክር ኮሚሽን ምክትል ዋና ኮሚሽነር ሂሩት ገብረስላሴ ለኢዜአ እንዳሉት በኢትዮጵያ የሀሳብ ልዩነትን በሰለጠነ የምክክር ስርዓት መፍትሄ መስጠት የሚያስችል ምህዳር ተፈጥሯል። የኢትዮጵያ ሀገራዊ ምክክር ያለፈባቸው ወሳኝ ምዕራፎችም በሀሳብ የበላይነት የተመሰረተ ምክክር በማድረግ በዋና ዋና ሀገራዊ ጉዳዮች ላይ ብሔራዊ መግባባትን መፍጠር እንደሚቻል ያመላከተ መሆኑን ገልጸዋል። በምክክር ሂደቱም የተለያዩ የህብረተሰብ ክፍሎች በሚያደርጉት የነቃ ተሳትፎ የተለያዩ አመለካከቶችና አጀንዳዎች በነጻነት የሚንሸራሸርበት እድል ተፈጥሯልን ብለዋል። በአሁኑ ወቅትም ከተለያዩ ባለድርሻ አካላት ጋር በመወያየት ወሳኝ ሀገራዊ አጀንዳዎችን በማደራጀት ዋናውን ሀገራዊ ጉባኤ ማካሄድ የሚያስችል ዝግጅት የተደረገ መሆኑን አስረድተዋል። የኢትዮጵያን ሀገራዊ ምክክር ጉዞ በዲጂታል አማራጭ ጭምር በመሰነድ ቀጣዩ ትውልድ ትምህርት እንዲቀስምበት ለማድረግ የመሰነድ ስራ እየተሰራ እንደሚገኝም አንስተዋል። የኢትዮጵያ ሀገራዊ የምክክር ሂደትም የተሰበሰቡ አጀንዳዎችን በማደራጀት ዋናውን ሀገራዊ ጉባኤ በይፋ ለማስጀመር የመጨረሻ ዝግጅት ምዕራፍ ላይ መድረሱን አስገንዝበዋል። ዋናውን ሀገራዊ ጉባኤ በስኬት ለማካሄድ አስፈላጊው የቴክኒክና የሎጂስቲክ ዝግጅት የተደረገ መሆኑንም አረጋግጠዋል። የውጭ ዜና በዲሞክራቲክ ሪፐብሊክ ኦፍ ኮንጎ የኢቦላ ስርጭት እጅግ አሳሳቢ እንደሆነ ድንበር የለሽ የሐኪሞች ቡድን አስታወቀ። የዓለም የጤና ድርጅት ዲሞክራቲክ ኮንጎ ውስጥ የሚካሄደውን ግጭት ለኢቦላ ወረርሽኝ የሚሰጠውን ምላሽ በከፍተኛ ደረጃ ያስተጓጎለ ስለመሆኑን ገልጿል። ለቢቢሲ ዘገባ አያንቶ አህመድ። ዲሞክራቲክ ሪፐብሊክ ኮንጎ ውስጥ የሚታየው ፈጣን የኢቦላ ቫይረስ መስፋፋት እጅግ አሳሳቢ ሁኔታ መፍጠሩን ዓለም አቀፍ የበጎ ፈቃደኞች ተቋም የሆነው ድንበር የለሽ የሐኪሞች ቡድን ኤምኤስኤፍ አስጠነቀቀ። በሀገሪቱ የኢቦላ ወረርሽኝን መቀስቀሱ ከታወጀ ከ2 ሳምንት በኋላ ይህንን ማስጠንቀቂያ የሰጡት የቡድኑ ምክትል ዳይሬክተር ዶክተር አላን ጎንዛሌስ ከዚህ ቀደም በእንዲህ አይነት ፍጥነት እጅግ በርካታ ኬዝ እንዳልተመዘገበ አስረድተዋል። ምክትል ዳይሬክተሩ ይህንን ያሉት የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አድሃኖም ቫይረሱ እጅግ የተስፋፋበትን የኮንጎ ምስራቃዊ ግዛት ኢቱሪን በጎበኙበት ወቅት ነው። ዶክተር ቴድሮስ ወደ ኮንጎ የተጓዙትን የቫይረሱን ስርጭት ለመቆጣጠር የሚደረገውን ጥረት ለመከታተል ነው። ዲሞክራቲክ ኮንጎ ውስጥ በቫይረሱ ቢያንስ 246 ሰዎች መሞታቸው የተገለጸ ሲሆን በሽታው እንደያዛቸው የተጠረጠሩ ሰዎች ብዛትም ከ1000 በላይ ሆኗል። በአጎራባቹ ሀገር ዩጋንዳ ውስጥ ደግሞ 9 ሰዎች በበሽታው መያዛቸው እንደተረጋገጠና አንድ ሰው እንደሞተ ተገልጿል። የኤምኤስኤፍ ምክትል ዳይሬክተር ጎንዛሌስ ቅዳሜ ዕለት ባወጡት መግለጫ ኢቱሪ ግዛት ውስጥ የኢቦላ ቫይረስ ወረርሽኝ መከሰቱ ከታወጀ ከ2 ሳምንት በኋላ ሁኔታው እጅግ አሳሳቢ ሆኗል ሲሉ አስጠንቅቀዋል። ከዚህ ቀደም የኢቦላ ወረርሽኝ መከሰቱ በታወጀ በዚህ ፍጥነት እንደዚህ እጅግ በርካታ ኬዞች ተመዝግበው አያውቁም ብለዋል። በስፍራው የሚገኙ የቡድኑ አባላት ከወረርሽኙ ፈጣን ስርጭት ጋር ገና ያልተመጣጠነ የምላሽ አሰጣጥ ሂደት እየተመለከቱ መሆኑንም አስረድተዋል። የዓለም ጤና ድርጅት ዲሞክራቲክ ኮንጎ ውስጥ የሚካሄደው ግጭት ለኢቦላ ወረርሽኝ የሚሰጠው ምላሽ በከፍተኛ ደረጃ እያስተጓጎለ መሆኑን በተደጋጋሚ አስታውቀዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር በሚደረገው ድርድር የቀረቡ በርካታ ነጥቦች ላይ ለውጥ እንዲደረግ መጠየቃቸውን የአሜሪካ መገናኛ ብዙሃኖች ዘገቡ። የአሜሪካ መገናኛ ብዙሃን ዘገባዎች እንደሚጠቁሙት እነዚህ ለውጦች ድርድሩን በቀናነት ሊያራዝሙ ስለመቻላቸው እየተነገረ ይገኛል። ለዘገባው ባህር ጠንክር። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር በሚደረገው ድርድር የቀረቡ በርካታ ነጥቦች ላይ ለውጥ እንዲደረግ መጠየቃቸውን የአሜሪካ መገናኛ ብዙሃን ዘገቡ። ኒውዮርክ ታይምስ እንደዘገበው ትራምፕ የድርድር ነጥቦቹ የበለጠ እንዲጠናከሩ ይፈልጋሉ። እንደ አዲስ ክለሳ የተደረገበት የድርድር ማዕቀፍም ለኢራን ተልኳል። አክሲዮስ ባወጣው ዘገባ ከኢራን የኒውክሌር መርሃ ግብርና ዩራኒየም የማበልጸግ ሂደት ጋር
የሚያያዙ የድርድሩ ነጥቦች እንዲጠናከሩም ትራምፕ ጠይቀዋል። ትራምፕ የስምምነቱ ረቂቅ ከተመለከቱ በኋላም ለውጥ እንዲደረግ መጠየቃቸውን ኒውዮርክ ታይምስ ለጉዳዩ ቅርበት ያላቸው ምንጮችን ጠቅሶ ዘግቧል። ትራምፕ እንዲደረግ የጠየቁት ለውጥም ድርድሩን በምን መንገድ ሊቀይር እንደሚችልም ግልጽ አይደለም። የኢራን የኒኩለር መርሃ ግብርና ክምችት ትራምፕ ጠንካራ ለውጥ እንዲደረግባቸው ከጠየቋቸው ነጥቦች መካከል እንደሚገኝበት አክሲዮስ ምንጮቹን ጠቅሶ ዘግቧል። የአሜሪካ መገናኛ ብዙሃን ዘገባዎች እንደሚጠቁሙትም እነዚህ ለውጦች ድርድሩን በቀናት ሊያራዝሙ ይችላሉ። ትራምፕ ባለፈው አርብ በዋይት ሀውስ አስቸኳይ ስብሰባ ቢያደርጉም የመጨረሻ ውሳኔያቸው ይፋ አልሆነም። የስምምነቱ ረቂቅ የትራምፕ ይሁንታን እየጠበቀ እንደነበረ ኤኤፍፒ የዘገበ ሲሆን የኢራን ባለስልጣናትም ረቂቁን ማጽደቃቸውን አላሳወቁም። የተወደዳችሁ ተመልካቾቻችን ወደ እናንተ ሲደርሱ የነበረው ዕለቱ ዜናዎቻችን እዚህ ላይ አበቁ። ከመላው ስርጭት ባለሙያዎች ጋር ሲሳይ ዘሪሁን ወሬዎቹን መራው። ቀሪ የሐረሪ ቴሌቪዥን ልዩ ልዩ መሰናዶች ወደ እናንተ ይሻገራሉ። ጤና ይስጥልኝ።